ቆላስይስ ምዕራፍ 2 ቁጥር 8 እንደ ሰው ወግ ማንም እንዳይማርካችሁ ተጠበቁ ይላል። ሐዋርያው ቅዱስ ጳውሎስ ለቆላስይስ ሰዎች በጻፈው በዚህ መልእክቱ ክርስቶስ ኢየሱስን እንደተቀበሉት በእርሱ እንዲመላለሱ ስር ሰደው በእርሱ ትምህርትና ሕግ እንዲታነጹ በተማሩት ሃይማኖት እንዲጸኑ እና እንዲያመሰግኑ እንጂ በክርስቶስ ትምህርት በማይደገፍ በሰው ወግና ዓለማዊ ትምህርት በአጉል ፍልስፍናና በከንቱ ማታለያ እንዳይማረኩ ተጠበቁ ብሎ ያስተምራቸዋል። ከሐዋርያው ትምህርት እንደምንረዳው ጌታችን ኢየሱስ ክርስቶስን ስንቀበል እርሱን ማመን ብቻ ሳይሆን እርሱ በኖረው አኗኗር እንድንመላለስ አንድ ዛፍ ወደ ታች ስር በመስደድ ቀጥ ብሎ እንደሚቆም ሁሉ የእኛም ሕይወታችን አኗኗር ክርስቶስን በመምሰል ቃሉን በማክበርና በመፈጸም ቀጥ ያለ ሃይማኖት እንዲኖረን የሚያስገነዝበን ነው። ከዚህም ጋር ክርስቶስን ከመምሰል ውጪ በሰው ወግና ባህል እንደዚሁም በአጉል ፍልስፍና በመታለል ከሃይማኖት ትምህርት እንዳንናወጥ አጥብቆ ያስጠነቅቀናል። ብዙ ሰዎች በአጉል ፍልስፍናና በከንቱ መታለል ከእውነተኛው የሕይወት መንገድ ወጥተው ተማርከዋል። ፍልስፍናቸውም ለጥፋት ሆኖ ተገኝቷል። ሮሜ ምዕራፍ 1 ቁጥር 20። እንደዚሁም በሰው ወግና ልማድ ተተብትበውና ለእግዚአብሔር ሕግ ተቃራኒ ሆነው የተገኙ ጸሐፍት ፈሪሳውያን በዚህ አድራጎታቸው ስህተት ላይ የወደቁ መሆናቸውን መጽሐፍ ቅዱስ ይነግረናል። ማርቆስ ምዕራፍ 12 ቁጥር 38። በዚህ ምንባብ የምንገነዘበው ትልቁ ትምህርት ፍልስፍናና የሰው ወግ ከእግዚአብሔር ቃል ጋር ተቃራኒ ሆኖ በሚገኝበት ጊዜ መከተል እንደሌለብን ነው። በዓለም ብዙ ፍልስፍናዎች አሉ። ፍልስፍና ወይም ጥበቡ እግዚአብሔርን በመፍራት ላይ የተመሰረተ ከሆነ እውነተኛ ፍልስፍና ነው። እንደዚህ አይነቱ ፍልስፍና የተሟላ ጥበብን ለማስገኘት ጠቃሚነቱ አያጠራጥርምና መከተሉ ተገቢ ይሆናል። መዝሙር 110 ቁጥር 10። እንደዚሁም ሰዎች ብዙ ባህልና ወግ ልማድ ሊኖራቸው ይችላል። ሆኖም መልካምና ለሰው ልጅ ጠቃሚ ሊሆኑ የሚችሉ ከእግዚአብሔር ቃል ጋር የመቃረን ባህሪ የሌላቸው ሲሆኑ ነው። ይህ ካልሆነ ግን ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባልና ሕገ እግዚአብሔርን የሚቃረን ማንኛውም የሰውን ወግ ባህልና ልማድ ሳናቅማማ ያለ ይሉኝታና ኅፍረት ልናስወግደውና ልንተወው ይገባል። ዛሬ በተለያዩ የዓለማችን ክፍሎችና በሀገራችን በኢትዮጵያ ልዩ ልዩ ጠቃሚና ጎጂ ወጎች አሉ። እነዚህ ጎጂ ልማዶች በተለይም በሴቶችና በሕፃናት ላይ በርከት ብለው ይታያሉ። በአንዳንድ የሀገራችን አካባቢዎች በግልጽ እንደሚታየው ሰዎች ለጎሳ መለያና ለውበት በሚል ልማድና ወግ ሕፃናትን ንጽሕናው ባልተጠበቀ የስለት መሳሪያ ወይም በእሳት አካላቸው እንዲተለተልና እንዲነቀስ ይደረጋል። ይህ ጎጂ ልማድ በሕፃናት አካላት ላይ የሚያስከትለው ችግር በጣም ብዙ ነው። በሕፃናት ላይ ይህ አይነት ትልተላ በሚካሄድበት ጊዜ ከባድ ሕመምና ስቃይ ይሰማቸዋል። ለብዙ ጊዜ ሊቆይ የሚችል ቁስልና የደም መፍሰስ፣ በቁስል ላይ ረቂቅ በሽታ አምጪ ሕዋሳት መፈጠርና
ሌላ ከባድ አደጋ ላይ ሊጥል የሚችል ሊሆን ይችላል። ይህ በስጋዊ ጤንነታቸው ሊከሰት የሚችል አደጋ ሲሆን፣ በሃይማኖት ዓይን ሲያዩት ደግሞ እግዚአብሔር በአርአያውና በአምሳያው አስውቦ የፈጠራቸውን ሰዎች ከእግዚአብሔር ይልቅ እኛ ማሳመር እንችላለን የማለት ያህል ነው። ይህ አድራጎት የእግዚአብሔርን መልካም ሥራ ነቅፎ የራስን ማብለጥ ስለሚያመለክት ትልቅ ኃጢአት ነው። ስለሆነም ይህ የሰው ወግና ልማድ በዚህ ሁኔታ ከእግዚአብሔር ሕግ ጋር ተቃራኒ ሆኖ እናገኘዋለን። ይህ አይነቱ ባህልና ወግ በየትኛውም የመጽሐፍ ቅዱስ ክፍል ተጽፎ አናገኝም። ቅዱስ ጳውሎስ እንደ ሰው ወግ ማንም እንዳይማርካችሁ ብሎ ያስጠነቀቀን እንደዚህ ያለውን የሰው ወግ ነው። ከሁሉ በፊት ምዕመናን ቅድሚያ ሊሰጡት የሚገባ ለእግዚአብሔር ቃልና ሰውን ሊጠቅም ለሚችል ባህልና ወግ እንጂ ለእንደዚህ አይነቱ ጎጂ ባህል አይደለም። ስለሆነም በእንደዚህ አይነቱ ጎጂ ባህል ሕፃናትን ለስቃይና ለመከራ ከመዳረግ እንቆጠብ። ስለሆነም ሕፃናት የነገ አገር ተረካቢ በመሆናቸው እንክብካቤ ልናደርግላቸው ይገባል። አምላካችን እግዚአብሔር ሕፃናቱን እንዲያሳድግልን ቅዱስ ፈቃድ ይሁንልን። አሜን።